ሱመያ የትኛውን ቤት ነው የወሰደችው? አጋጣሚ የሆነ ሱመያ የወሰደችው ቤት ከዚህ ፊት ለፊት ያለው ቤት ነው። ለፊት ያለው ቤት ነው። አዎ በጣም ምርጥ ነው። አሪፍ ቤት ነው። የሚገርም ቤት ነው። የሱመያ ነው ይሄ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ተመልሼ መጥቻለሁ ማለት ነው። የመጣሁትም እንግዲህ ሱመያ እና ሮዛን አይታችኋል ብዬ አስባለሁ። ሄደው የሆነ ሪል ስቴት ቤት ገዙ። ሮዛ ጋር በእርግጥ እኔ 2 ሚሊዮን ብር ያኔ ለሰርጉ ጊዜ እልም ስለነበረ በሰዓቱ ቶሎም ፕሮግራሙን ለመጨረስ እና ባሊ ላይ ስለሆነ ሽማግሌዎቹ ልልክ ያልኩ ቀን የወሰሙ ቀን ነበር ብር ይላኩላት። ወደ 2 ሚሊዮን ብር ይላኩላት። ያው አንደኛ የሆነ የምትፈልገውን ነገር እንገዛዛና ለሰርጋችን እናደርጋለን ነው እንጂ እሱን ሁሉም ራሱ ለሰርግ ያልቃል ሳይሆን አንቺ ጋር የሚቀመጥልኝም እንደማለት ነው። ሰርጉን የምናደርግ ከሆነ ከዚህ ውስጥ እናደርጋለን፣ የምትፈልጊውን ገዛዝተሽ ብሩን ስፈልግ እቀበልሻለሁ ብዬ ነበር ይስማማ ነው። እና ያንን ብር ምን አደረገችው? የዛኔ እንጋባለን ተብለን ቤተሰብ አወርተን አባቷንም ደግሞ በደንብ ስለምተማመንበት እምቢ እንደማይለኝ እሽም እንዳለኝ ሽማግሌዎች ልከን ጨርሰን ኒካ ልናስር ነበረ እና ያ ፕሮግራም አልሆነም። ሮዛ የዛን ጊዜ ሀሳቧን ቀየረች። ስለዚህ ያንን ብር አሁን አንቺ ቢቢዮን አምስጠይቃት ባለፈው ጭራሽን ብር አለች። እኔም ስለማምናት ነበር እሷ ላይ ያስገባሁት ስለምተማመንባት ነበር። እሷ ግን ምን አደረገች? ያንን ብር ወስዳ ለሱመያ እንትን አለቻ ማለት ነው። ለሱመያ አስተላልፈችላትና ጨምሮበት ቅድመ ክፍያ ወደ 4 ሚሊዮን ምናምን ብር ከፍለው ቤት ገዙ። ያለቀ የተጠናቀቀ ቤት አሁን የምትገባበትም ማለት ነው። እሱን ገዛች። ለልጅ ነው ብላለች። ችግር የለውም ለልጄ ብታርግ በጀሚላ ስም ብትገዛም ሱመያ ጋር ሄደ ለልጆቼ ነው የሚሆነው። ግን እውነት ይሁን ውሸት አልተረጋገጠም፣ አይታወቅም። ምናልባት እኔ ሸውደው ብሩ ሊካፈሉ ከሆነ አላውቅም። እውነትም ቤት በጀሚላ ስም ገዝተዋል ወይስ ውሸቷን ነው የሚለውን እኔ ሮዛን ሳገኛት ብሬን እጠይቃታለሁ። አንደኛ ስጭልኝ አላልኳትም፣ ለልጆቼ እኔ ራስ እሰጣለሁ፣ ብስጣቸውም ችግር የለውም። ግን ስጭልኝ አላልኳትም። ሮዛን እጠይቃታለሁ በማንኛውም ሰዓት። እንደዛ አድርጋ ቤቱን ገዝታለች አልገዛችም። በአጠቃላይ አሁን እኔ ሮዛን ሳገኛት እየፈለግኳት ነው፣ ጠፍታብኝ ነው፣ ስልክ ማታነሳልኝም። ሳገኛት ብሬን እጠይቃታለሁ። ግን አሁን ደግሞ ሱመያ የገዛችውን ሪል ስቴት እኔም ደውዬላቸዋለሁ። እኔም ገዛለሁ ምናምን አለ ስላቸው ቤት ሞልቷልና ብሎኛል። እንግዲህ እነሱ ጋር ሄድና ያለው ነገር እኔም አሳውቃቸዋለሁ። ለተመልካቾቼም ቤቱን የሚፈልጉን ብዙዎች ስለጠይቁኝ ያለቀ የተጠናቀቀ ቤት በጣም ብዙ ሰዎች እየደወሉልኝ ከተለያየ ከአረብ ሀገርም ሆነ ከአውሮፓ ከአሜሪካም እየደወሉልኝ እየጠይቁኝ ስለሆነ ለነሱ መረጃ የሚሆናል። እነሱን እጠይቃለሁ። ቤቱ ደግሞ ለኔ የሚሆን ከሆነ የእውነት ገዝቶ ከሆነ አረጋግጬ አይቼ ያለቀ ካርታ አለው ምናምን ስለተባለ የእውነት ገዝታ ከሆነ እዛው ፊት ለፊት ነው እኔም እገዛለሁ ብዬ አስባለሁ። ሮዛ ስለ ብሩ ደግሞ ከሮዛ ጋር በኋላ እንመለስበታለን። እኔ ልሽው ላይ ሊሆን ይችላል እንጂ ሮዛ ብሩን እንትን አትለውም። ወይም ደግሞ ተስማምተው ሌላ ቤት የገዛችውን ሱመያ መጀመሪያ የገዛችውን ቤት አሁን እንደገዛች አስመስላ ያንን ብር በሲስተም ተቀበላትም ከሆነ አብረን ሄደን የምናየው ይሆናል እና እስከ መጨረሻው ተከታተሉኝ። እኔም አሁን ወደ አዲስ አበባ ሄጄ ያለውን ነገር እነሱ ቢሮአቸው ገብቼ ቤቶቹንም አይቼ ለእናንተ ማሳያቸዋለሁ። ሁሉ ነገር የሚታየውን ማሳያቸዋለሁ። በዛውም ሱመያ በትክክል ገዝታለች አልገዛችውን የሚል አጣርቼ ያው መግዛትም ካለብኝ ፊት ለፊቷ ጎረቤቷ ወይ እዛው ፎቅ ላይ የምገዛ ይሆናል ማለት ነው። እስከ መጨረሻው ከኔ ጋር ነው። ሰላም አለይኩም ውድ ቤተሰቦቻችን፣ እንግዲህ ያው መጥቻለሁ፣ ደርሻለሁ፣ ቢሮ ገብቻለሁ ማለት ነው። መጀመሪያ ላይ እንደነገርኳችሁ እስኪ ሰላም ይበላችሁና እሱም ራሱን ያስታውቀን። እሺ ሰይዶ እንዴት ነህ? ሰላም ነው። ያው እንግዲህ እንኳን ደህና መጣህ ነው ለማለት የምፈልገው። እንኳን ደህና ቆየን። ጎልደን ፓላስ ሪል ስቴቶች ነን። እኔ ደግሞ በተለይ ይባላለሁ። ያው ደውለህልኛል፣ የተወሰኑ ነገሮችን በስልክም ኮሚኒኬት አድርገናል። እስቲ አሁን ደግሞ እዚህ በደንብ መረጃው ልውሰድ ብለህ ነው የመጣኸው። አንደኛ የምወስደው መረጃ እኔ ስለ ጎልደን ፓላስ ብቻ ሳይሆን ስለ ያው እኔም ቪዲዮን አይቼ የመጣሁት እነሱ ሱመያ መጥተው ነበር እዚህ ማለት ነው። እና ቤቱንም አይቼዋለሁ። በጣም የሚያምር ቤት ነው ያየሁት። ልክ ነው። አሁን የፈለግኩት መቼም የተጠናቀቀ ቤት ነው ያላችሁ። ካርታውም ሁሉ ነገር ዝግጁ የሆነ ነው። ትክክል። እዛ ላይ እንደሰማው ከሆነ በተረፈው ደግሞ እኔም ዩቲዩበር ስለሆንኩኝ ተመልካቾችም ስላሉ እነሱም መግዛትም የሚፈልጉ ብዙዎች ስላሉ ማለት ነው ለእነሱም እናስረዳለን። ቅድሚያ ግን ስለ ጎልደን ፓላስ ሳይሆን ስለ ሱመያ እንድናወራ ነበር ፈልገው። ይቻላል። ብቅ ብላ ነበር እሷም ሰሞኑንና ሰሞኑን ብቻ አለ ምናልባት ደብቅልኝ ልትል ትችላለች። ሳትደብቀኝ አንተም
አሁን ቁልፉን ብቻ ስትይኝ ያለችበት ቤት ይዘኝ እንደገባ ነው ፈልገው። ይቻላል። ገብታበታለች መሰለኝ ቤቱ ነው። አዎ ምንድነው ያው ሙቭ እናደርጋለን ሰሞኑን ነው ያለችኝ። ቤቱን ኦልሬዲ ከፍለውበታል፣ ወስደውታል። ያው እቃ ግን እናስገባለን ብለዋል ሰሞኑን። እቺ አንዳንድ የሚለቃቀሙ የተወሰኑ ስራዎችም እነሱንም ነገሮች ፊኒሽንግ ይቀረዋል። ፊኒሽንግ ሰርተነዋል፣ ግን አንዳንድ የሚለቃቀሙ ምናምን ነገሮችን እያስተካከልንላቸው ነው እንጂ አልገባችም። እሷ አልገባችም። ምክንያቱም ቀለም የሚገዙን ሰዎች ቀለም በራሳቸው ምርጫ ስለሆነ የምንቀባላቸው ያንን ቀለም ምርጫ አድርጋለን ቀለሙን ልንቀባላት ስለሆነ ትንሽ ጊዜ ከቀናቶች በኋላ ግን ኦልሬዲ ትገባለች። እኔም ትገባለች ብዬ ተስፋ አለኝ። ምክንያቱም በቤት ኪራይ ውስጥ ነው ያለችው አሁን። ያው ሌላ ቦታም ቤት ገዝታም ቢሆን ምናልባት ጊዜ ገደብ ይኖራል። ሁሉም አንዱ የተጠናቀ ነው፣ አንዱ እየተገነባ ያለ ስለሚሆን ስለዚህ በቃ ከገባች እኔም ቶሎ እንድታስገባኝ ነበር እዛው ማለት ነው በጎን። ምንም ችግር የለም፣ ሀሳቤ እሱ ነበረ። ይቻላል፣ ምንም ችግር የለውም። ቤቶቹን አያቸውና የምትወደውን ቤት እንይዝልሃለን። እንደውም ከሷ አጋጣሚ ከሷ ፊት ለፊት ራሱ ያለው ቤት አሁን የሚሸጥ ክፍት ቤት አለ። እንደ አስፈላጊነቱ አይተኸው የምትወደው ከሆነ እሱን ቤት ዲሳይድ ማድረግ ትችላለህ። አይ አይሆነኝ የምትል ደግሞ ከሆነ ሌሎች አማራጮችም አሳይሃል። በቃ ያው ያለውን ነገር ምናልባት ሰምታል ብዬ አስባለሁ። አብራት ያለችውም ልጅ እሷም ለልጄ አስባ ነው በልጄ ስም ልትገዛ አብሮ ተስማምቶ የመጡት ማለት ነው። መጀመሪያ ላይ ቪዲዮ ላይ ሲያወሩ ሰምቻቸዋለሁ። እና እሷ የገባችበት ፊት ለፊትም እኔም ገባው ማለት ከልጆቼ ጋርም ከባለቤቴ ጋርም ያው ብንጣላም ጎረቤት ሆነን ምናልባት እንታረቃለን የሚሳባለኝ ሀሳብ ስላለኝ እና እስኪ አሁን ደግሞ ለተመልካቾቼ ደግሞ ምናልባት እስካሁን ድረስ ሳሳያቸው የነበሩ ቤቶች እየተገነቡ ያሉ ግንባታ ላይ ያሉ ነው ሳሳያቸው የነበረው ማለት ነው። ይሄ ደግሞ ተጠናቆ በቀጥታ ወዲያው ካሽም ከፍለው በፐርሰንት የሚከፈለውን ከፍለው ካርታውም ዝግጁ የሆነ ቤት ስለሆነ እዛ ላይ ስለሰማሁኝ እውነት ነው። የበለጠም እኔም ቪዲዮን አይቼ ደግሞ ማሳያቸው ይሆናል ማለት ነው። እና ስላለው ነገር ደግሞ አንተ እስኪ ስለ ከሪልስቴቱ ከስሙ አንስቶ የት ቦታ ላይ እንዳላችሁም በቃ አለ አይደለ ይገባዋል የምትለውን ነገር በሙሉ ለተመልካቾች ያስረዳልኝ። በጣም ጥሩ። እሺ ጥሩ አጋጣሚ ነው። እንደውም ይሄ ምንድነው በዋነኝነት የኛ ሪል ስቴት ስሙ ጎልደን ፓላስ ሪል ስቴት ይባላል። ጎልደን ፓላስ ሪል ስቴት ማለት በአጠቃላይ የደጀኔ ለሜሳ የነምበር ዋን ፊትነስ ሲስተር ካምፓኒ የሆነና በባኒዌል ኮንስትራክሽን ስር ያለ አንድ ኩባንያ ነው፣ አንድ ድርጅት ነው ማለት ነው። ስለዚህ ይሄ 2 ሳይቶችን እየገነባ ያለ ሪል ስቴት ነው። አንደኛው ሳይታችን ይሄኛው ይሄ የመጀመሪያ ሳይታችን ነው። እዚህ ላይ 100% ጥንቅቅ ብሎ ያለቁ አፓርትመንቶችን ነው እየሸጥን የምንገኘው። ብዙዎቹ ቤት ውስጥ ኦልሬዲ የገዙ ሰዎች ገብተው መኖር ጀምረዋል። ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና መቆሚያ፣ እጅግ በጣም ዘመናዊ የሆነ ጂም እና ስፓ፣ እነዚህን ያሟላ በጣም ዘመናዊ የሆነ ቆንጆ አፓርትመንት ነው ይሄኛው። ሌላ ደግሞ ይሄኛውን ከጨረስን በኋላ ቀጥታ 22 ጎላጉል ፊት ለፊት የሚገኘው ሳይታችን ላይ ደግሞ ኦልሬዲ ግንባታችንን ጀምረን አሁን 35% ላይ ደርሰናል። እዛም ላይ እንደዚሁ በባለ 1 ባለ 2 ባለ 3 መኝታ አፓርትመንቶችን አማራጭ ይዘን መተን ሽያጭ ጀምረናል ማለት ነው። እዛኛውም ላይ እስቲ እንደውም እንደ አማራጭ እንዲሆነ እሱንም አሳይሃለሁ። ለኢንቨስትመንት በጣም ምቹ ነው። ገስት ሃውስ ብታረገው ብታከራየው ብትኖርበት በጣም ምቹ የሆነ ቦታ ላይ ስለሆነ ያለው እሱንም እንደ አማራጭ አሳይሃለሁ እና የምትወደው ከሆነ እዛም ላይ ጀስት እንደ ኢንቨስትመንት የሆነ ቤት እንይዝልሃለን። ዳውን ፔመንቱን በጣም ትንሽ ስለሆነ ያን ያህል የሚያስጨንቅህ አይሆንም። እስቲ ከዚህኛው ጎን ለጎን ያኛውን ማስኬድ የምትችልበት ሁኔታ ካለ ያኛውንም አሳይሃለሁ። በዚህ መልኩ ነው ያለው። ክፍያዎች እንዴት ናቸው? በጣም ጥሩ። 22 ያለው ይሻላል ዋጋው እዚህ? ያው እንደሚታወቀው ይሄ ኦልሬዲ 100% የተጠናቀቀ ቤት ቢሆንም ቅድመ ክፍያ የምናስከፍለው 20% ብቻ ነው። አሁን 20% እንደከፈልክ ቁልፍ ነው የምናስረክብህ። ያው ሱመያም 20% ነው የከፈለችው። ቀሪውን ቀስ ብዬ እከፍላለሁ በሚል በዛ መልኩ ነው ግዢውን የፈጸመችው። አንተም እንደዛ ማድረግ ትችላለህ። በነገራችን ላይ ዲጂታል ካርታ፣ ተናጠል ካርታ አላቸው እያንዳንዱ ቤቶች እና በባንክ መግዛት የሚፈልግ ሰውም ካለ በባንክ መግዛት የሚችልበት አማራጭ አለ። እንደዛ ማድረግ ትችላለህ ከፈለግ። ግን እኛ የምንፈልገው አሁን 20% ብቻ እንድትከፍል ነው። 20 ስትከፍል ቁልፉን ነው የምናስረክብህ ማለት ነው። ከዛ እየኖርክበት ቀጣይ 80% ደግሞ ቀስ እያልክ የምትከፍልበት ጊዜ ነው የምንሰጠው። ስለ ክፍያዎቹ ትንሽ እስኪ። በጣም ጥሩ።
እንግዲህ እኛ ጋር እንደነገርኩ ባለ 2 እና ባለ 3 መኝታ ናቸው ያሉት እዚህ ህንፃ ላይ ከ4 ሚሊዮን ብር ቅድመ ክፍያ ጀምሮ ነው አፓርትመንቶችን እየሸጠን የምንገኘው። እንዳልኩ 20 በመቶ ነው ቅድመ ክፍያ የሚሆነው። ስለዚህ ከ4 ሚሊዮን ብር ጀምሮ የምትከፍልባቸው ቤቶች አሉ። እንዳንተ ምርጫ ይወሰናል ይሄ ማለት ነው። እሱም ብቻ ከፍለው ቅድመ ክፍያውን ከፍለው እየኖሩበት መክፈል ይችላሉ ማለት ነው። በሚገባ እየኖርክበት ቀስ እያልክ ነው የምትከፍለው። ስለዚህ ያን ያህል የሚያስጨንቅም አይደለም። በዛ ላይ ደግሞ ወለድም ምንም ብለን አናስጨንቅም የለውም ማለት ነው። ቀሪው ላይ የቀረባቸውን ብቻ ክፍያ ቀስ እያልክ የምትከፍልበት አማራጭ አለ። በዛ መሰረት መሆን ይችላል። ስለዚህ እዚህ ላይ ያሉት ቤቶች በዚህ መልኩ ነው እየሸጥን የምንገኘው። እንደው ለኢንቨስትመንት ብዬ የነገርኩህ እዛ 22 ያለው ሳይት ላይ ስንመጣ ግን ካሬ አማራጭን በደንብ አለ። እዛ ላይ አነስተኛ ካሬዎች አሉ። ከ86 ካሬ ጀምሮ አለ። ባለ 1 መኝታ፣ ባለ 2 መኝታ ከ123 ካሬ ጀምሮ አለ። ባለ 3 መኝታ 165 ካሬ አለ እና አካባቢው ለኢንቨስትመንት በጣም ምቹ ነው። እዛ ላይ ደግሞ ለኢንቨስትመንት አንድ ቤት ልውሰድ የምትል ከሆነ እዛኛውም ላይ እንደዚሁ ከ408 ሺህ ብር ጀምሮ ቅድመ ክፍያ አሪፍ ነው። እሱንም ወስደዋለሁ። ይሄ በጣም ተቀምጦ ጊዜው በየጊዜው ስለሚጨምር ከሎኬሽኑም አንጻር በጣም ጥሩ ነው። ክፍያውም ደግሞ አንተን አያስጨንቅም። ቀስ እያልክ ስለሆነ የምትከፍለው ጥሩ ነገር ይኖረዋል ብዬ አስባለሁ። እሱ እሺ፣ እስኪ ስለ 22ቱ ስለ አካባቢው እና በትክክለኛው ሎኬሽኑን እንድትነግረኝ። ኦኬ፣ በጣም ጥሩ። የ22ቱ የሚገርምህ ልክ ጎላጉል ፊት ለፊት ነው ያለው። አሁን አዲስ እየተሰራ ያለ መንገድ አለ። ምናልባት ካስተዋልከው ከጫካ ፕሮጀክት በድንበሯ አድርጎ እስከ ቦሌ አለም ሲኒማ ድረስ የሚወጣ በጣም ቆንጆ መንገድ እየተገነባ ነው ያለው። ያ መንገድ በእኛ በር ላይ ነው የሚያልፈው፣ በህንፃው ፊት ለፊት ነው የሚያልፈው። ስለዚህ ከጎላጉል ፊት ለፊት የሆነና አደባባዩ ፊት ለፊት የሆነ ህንፃ ነው እዛ ጋር እየገነባን ያለ ነው። አካባቢው እንደምታውቀው በጣም ለንግድ ምቹ ነው። መሀል ከተማ ነው። ወደ የትኛውም አቅጣጫ ልሂድ ብትል ለትራንስፖርትም ለሁሉም ነገር አመቺ የሆነ አካባቢ ላይ ነው ያለው እና ህንፃውም የምንገነባው ህንፃ ደግሞ እጅግ በጣም ዘመናዊ ህንፃ ነው። ልክ እንደዚሁ እጅግ በጣም ዘመናዊ ጂም እና ስፓ ይኖረዋል። የመዋኛ ገንዳ ይኖረዋል። የልጆች መጫወቻ ይኖረዋል። እጅግ በጣም በቂ የሆነ ሰፊ ፓርኪንግ አለው። ለእያንዳንዱ ቤት አንዳንድ መኪና የሚቆምበት ሆኖ ከዛ ደግሞ እንደገና ትርፍ መኪና ላላቸው ሰዎች ኮንሲደር ማድረግ የምንችልበትን አማራጭ አዘጋጅተን ነው ያንን ህንፃ እየገነባን ያለ ነው። በጣም ዘመናዊ ተደርጎ የተሰራ ያለ አፓርትመንት ነው። በጣም አሪፍ ነው። ከዚህ በተጨማሪ ደግሞ በደንብ ሰፊ የሆነ የተንጣለለ ቴራስ አለው። ቴራሱም ላይ እንደዚህ የተለያዩ ዝግጅቶች ማድረግ ይቻላል ማለት ነው። ስለዚህ በዚህ መልኩ ያለ አፓርትመንት ነው። ሞር ደግሞ እሱንም ደግሞ ካስፈለገ እንደዚሁ ቀጠሮ ይዘን ብቅ ብለህ በደንብ እንድታየውና መረጃ እንድትወስድ ማድረግ እንችላለን። የሚገርምህ ግንባታው በጣም በአጭር ጊዜ ነው እዚህ የደረሰው። አሁን ኦልሞስት ወደ 35 በመቶ ላይ ደርሷል የግንባታ ሂደቱ። በ6 ወር አካባቢ ነው እዚህ የደረሰው። 5 ወር 6 ወር ጊዜ ውስጥ ነው እዚህ የደረሰው። ስለዚህ በጣም በፍጥነት ነው እየገነባን ያለ ነው። ፕላስ ደግሞ አሁን ላይ በዓልን ምክንያት በማድረግ ዲስካውንት አዘጋጅተናል። እሱንም በደንብ ኢንተርቴን ማድረግ ትችላለህ። ያንን ምክንያት በማድረግም ደግሞ እንደገና አከፋፈሉ ላይ በ5 በመቶ ብቻ ቅድመ ክፍያ ሽያጮችን እያከናወን ነው የምንገኘው። ግን ያው እቺ ኦፈር ያለችው ለ15 ቀን ብቻ ዲስካውንት ጊዜው ኦፍኮርስ የኦፈሯ ለ15 ቀን ብቻ ዳውን ፔመንቷም ሁሉም ነገር ያስቀመጥነው ለ15 ቀን ብቻ ነው። ስለዚህ በዚች 15 ቀን ውስጥ መጥቶ መግዛት የሚፈልግ ሰው ካለች ይህን ነገር ሊጠቀማት ይችላል። ከዛ በኋላ ያው ነገሮች ስለሚለወጡ ማለት ነው። እና ውድ ተመልካቾቼ እንደሰማችሁት ዲስካውንቱን ተራውጣችሁ ድረሱበት። ለ15 ቀን ብቻ አሪፍ ዲስካውንት አለ፣ እንዳያመልጣችሁ ነው የምለው። ዲስካውንቱ ያለው እዚህኛው ላይ ነው ወይስ ሁለቱም ላይ ነው? አንዱ ብቻ ነው ያለው? አይ ምንድነው ሁለቱም ላይ የራሳቸው ያስቀመጥነው ነገር አለ። ለምሳሌ እዛ ላይ ያለው የ22ቱ ሳይታችን ላይ አከፋፈልን በተመለከተ በደንብ ቆንጆ አይነት ያከፋፈል አማራጭ አዘጋጅተናል እንዳልኩ በ5 በመቶ። እዚህኛውም ላይ ደግሞ መጀመሪያ ከነበረበት ዋጋ ላይ ዲስካውንት አድርገን ነው አሁን እየሸጥን የምንገኘው። ስለዚህ ቀድሞ ለሚመጡ ሰዎች እነዚህን ዲስካውንቶች እናቀርብላቸዋለን። ቅናሾቹ እንዴት ነው? ሁለቱም ላይ አንዱ ላይ ነው ወይስ ምን ያህል ነው? ሁለቱም ላይ ቅናሾች አድርገናል። ሁለቱም ላይ ወደ 35 በመቶ የሚሆን ቅናሾች አድርገናል። ከዛ በተጨማሪ ደግሞ የ22ቱ ሳይት ላይ ስንመጣ ደግሞ ቀድመን 10 በመቶ ነበር ቅድመ ክፍያ እየሸጥን የነበርንበት ሁኔታ በዛ መልኩ ነው። አሁን ቅድመ ክፍያውንም ወደ 5% ዝቅ አድርገናል። ስለዚህ በዚህ በ15 ቀን ውስጥ ለሚመጡ ደንበኞቻችን ይሄንን እድል ተጠቃሚ መሆን የሚችሉበትን ነገር አመቻችተናል ማለት ነው። በጣም ቆንጆ ነው። እንግዲህ ውድ ቤተሰቦቻችን 35% ማለት ቀላል ነገር አይደለም እና እንዳይመልጣችሁ ሁላችሁም
ተሳተፉ፣ ተረባረቡ ነው የምለው። እዚህ ስል በታች ስክሪኑ በታች በምታገኙት ስልክ ቁጥር እየደወላችሁ የቀረውን ያልተረዳችሁት ነገር ካለና ያልገባችሁ ነገር ካለ ደውላችሁ ቀጥታ አውሯቸው። ዝግጁ የሆነ ቤት ቀጥታ ውጭ ያላችሁና ወደ ሀገር ለመግባት ገና ቦታ ፈልጌ ወይም ገና የሚፈርስ ቦታ ገዝቼ ምናምን ከማለት እንደዚህ የሆነ አፓርታማ ከሪል ስቴት ገዝታችሁ ዝግጁ የሆነ ቤት ካርታውም ሁሉም ነገር የተዘጋጀለት ነው። ምንም የሚያጠራጥር የሚያስፈራም ለእንትን ጊዜ የሚኖር ቀለም ብቻ መጨረሻው ላይ ቤቱን መጥቼ ማሳየት ይሆናል ማለት ነው። በምትፈልጉ አይነት እንዲቀባላችሁ አዛችሁ ተቀብቶላችሁ ነው አልቆላችሁ ቀጥታ እየገባችሁበት እየኖራችሁበት እየከፈላችሁ ክፍያውን መጨረሱ ከፈለጋችሁ ደግሞ ሙሉን ካሽ ከፍላችሁ የራሳችሁን ቤት ትቀበላላችሁ። ምንም አይነት ወለድ የለውም። እየኖራችሁበት እየከፈላችሁ ትኖሩበታላችሁ። እንደምታዩት ደግሞ ያው አሁን የምገዙበት ዋጋ የተወሰነ ጊዜ እናንተ ስትኖሩ ራሱ ዋጋው በእጥፍ ነው በአሁኑ ሰዓት ቤቶች እየጨመሩ ያሉት ማለት ነው። በጣም ይወደዳሉ። እንዳያመልጣችሁ ነው የምለው። በተለይ ዲስካውንቷን ተጠቅማችሁ አፋጥናችሁ ሄሎ በሉ። ታች ባለው ስልክ ደውሉና እኛ ያላስረዳናችሁን የቀረ ነገር ካለ መረዳት መጠየቅ የምፈልጉ ነገር ካለ ሁሉንም ጠይቁ፣ ያነሱላችኋል። አንዳንድ ጊዜ ደግሞ እኔ መልሳችሁ ጠይቁኝ ያላችሁ ስልክ አያነሱ ምናምን ብላችሁ ምናልባት ብዙ ሰው ስለሚደውላቸው ሪከርድ ስለሚያስቀምጥላቸው ነው። ትክክለኛ ገዢ የሆናችሁ ሰዎች እየደወላችሁ ጠይቁና ቤቱን መሸመት ትችላላችሁ ማለት ነው፣ እንዳያመልጣችሁ። እና በተረፈው ደግሞ የቀረን ሌላ ምን ነገር አለ? ወተን ቤቱን ማሳየት ነው። ትክክል። እስቲ ወተን ደግሞ ቤቶቹን ስታያቸው በእርግጠኝነት ተወዳቸዋለህ። ቤቶቹ በጣም ደስ የሚሉ ቤቶች ናቸው። በቆንጆ መልኩ የተሰሩ ቤቶች ናቸው። ስለዚህ እስቲ እንያቸውና ከዛ ደግሞ ያው እንደ አስፈላጊነቱ የ22ቱንም ሄደን የምናየው ይሆናል ማለት ነው። በቃ እኔም ቤቱን አይቼ እንግዲህ እዚህ ከሱመያና ከልጆች ጋር ጎረቤት ለመሆን እዚህ ያለውን ቤት የምገዛ ይሆናል ማለት ነው። ያኛውን ደግሞ አለ አይደለ ለትርፍም ቢሆን እገዛለሁ እኔ በየቦታው ባገኙበት ቦታ ችግር የለውም። ለምን ቅድመ ክፍያው በጣም ትንሽ ስለሆነች 450 ሺህ ብር በአሁኑ ሰዓት ያው ምንም አይደለችም፣ በዶላር ትንሽዬ ናት። ሌላው ደግሞ ቀስ እየተባለ መክፈልም ስለሚቻል አሪፍ ቻንስ ነው። አመሰግናለሁ። አንተም በቃ ሁሉ ነገር ስላስረዳኝ ወተን ደግሞ ቤቱን ለተመልካቾች እናሳያለን። መልካም። እሺ ደጀኔ ለሜሳ ትሬዲንግ። ይሄ እንግዲህ አንዱ ሲስተር ካምፓኒያችን ነው። ይሄ እንደሚታወቀው ኢምፖርት ኤክስፖርት ላይ የተሰማራ ነው። ትልቅ ትሬዲንግ ነው። እንደምታያቸው የሳኒታሪ እና የፊኒሽንግ የባኞ ቤት እቃዎችን የሚያስመጣ ነው። ከአውሮፓ በደንብ ብራንድ የሆኑ በጣም ያምራሉ። በጣም ያማምሩ ጃኩዚዎችን፣ የባኞ ቤት እቃዎችን፣ የኪችን እቃዎችን በዚህ መልኩ የሚያስመጣ ድርጅት ነው። ይሄ አንዱ ሲስተር ካምፓኒያችን ነው። በደንብ የሚታወቀው በዚህ ካምፓኒ ነው ድርጅቱ። ስለዚህ እንደምታያቸው እቃዎቹ በጣም ዘመናዊ ናቸው። ከአውሮፓ ነው የምናስመጣቸው እና በጣም የጸዱ ኳሊቲ ያላቸው እቃዎች ናቸው። በደንብ በጣም የሚያምሩ እቃዎች ናቸው። ውስጥ የተገጠሙትም እነዚህ ናቸው። ቤቶቹ ላይ የገጠምናቸው ማቴሪያሎች እነዚህ ናቸው። እነዚህ ማቴሪያሎች ናቸው። በጣም ይጸዳ። በዚህ መልኩ ነው ያሉት። እንደምታያቸው ማሞቂያዎቹም ሁሉም ነገሮች እጅግ በጣም ውብ ናቸው፣ ዘመናዊ ናቸው። የጂም እና ስፓ ላይ የተጠቀምናቸው ጃኩዚዎች፣ የተለያዩ የመታጠቢያ እንትኖች የኛ የራሳችን ናቸው። ከውጭ ገዝተን የተጠቀምነው ሙሉ ለሙሉ በእነዚህ እቃዎች ነው የተሰሩት ማለት ነው። ያው እንግዲህ ይሄኛው ደግሞ ነምበር 1 ፊትነስ ይባላል። ይሄም ሲስተር ካምፓኒያችን ነው። በነገራችን ላይ እዚህ ላይ ቤት የሚገዙ ሰዎች እዚህ ላይ በጣም በትልቅ ዲስካውንት የጂም እና የስፓ ቤት ሊያገኙ ይችላሉ ማለት ነው። እንደምታየው ሙሉ ለሙሉ በደንብ በማሽነሪዎች የተሞላ ጂምናዚየም ነው። በጣም ዘመናዊ ጂም ነው። እንደዚሁም ደግሞ ስፓም አለ። ስፓውንም ደግሞ አሁን መተን የምናየው ይሆናል ማለት ነው። ዋው በጣም ትልቅ ጂም ነው። በጣም ማሽኖቹ ራሱ በጣም ብዙ ናቸው። በጣም ትልቅ ነው። በጣም የሚገርም ትልቅ አድቫንቴጅ አለው። እዚህ ላይ የሚገዛ ሰው ጂሙ ላይ የሚገዛ ሰው ብቻ የሚሰራው ወይስ የአካባቢ ሰው ይሰራል? የአካባቢ ሰው ይሰራል። በነገራችን ላይ ወደ 600 የሚሆን ሜምበር ነው ያለው ይህ ጂም። በአጠቃላይ ራሱን ችሎ በደንብ እየሰራ ያለ ትልቅ ጂም ነው። ግን ደግሞ እዚህ ላይ ቤት ለሚገዙ ሰዎች ደግሞ እንደ ተጨማሪ ኦፈርም የቀረበ ስለሆነ ይሄንን ትልቅ ኦፈር ነው ተጠቃሚ የሚሆኑት ማለት ነው። በጣም ምርጥ ጂም ነው። በጣም የሚገርሙ ምርጥ መሮጫ ማሽኖች ራሱ አሉ። በጣም ብዙ ዳምፔሎችም አሉ፣ ጋንቾችም አሉ። ማሽኖች አሪፍ ናቸው። በደንብ የሌላ አይነት ማሽን የለም። በጣም ምርጥ ነው። እዚህ ታችም ደግሞ ሌላ ተጨማሪ ስላለ የዚሁ ማስፋፊያ ስራ ነው። በዚህ ታችም አለው እዚሁ። እሷንም እናሳይ። ዋው ይሄ ሰፊ ነው። ኤሮቢክስ መስሪያ ነው። ይሄ ደግሞ ለኤሮቢክስ ብቻ ተብሎ የተዘጋጀ ክፍል ነው።
እዚህ ላይ ደግሞ ያው አሁን የመጣንበት ሰዓት ላይ ሰው ስለሌለ ነው እንጂ ቀውጤ ነው። አንዴ በጣም ሙሉ ነው። ሙሉ ሰዓት በቃ ሰው በጣም የሚሰራበት አዳራሽ ነው። ልክ በዚሁ ደግሞ ተመሳሳይ እዛ ጋር ደግሞ የሳይክሎች ባይክ አለ። እሱንም ደግሞ እስቲ ላሳይ። kun iddoon addaarashni kan aerobics itti dalaganii beektan kan sosocho'anii kun immoo as keessa iddoon saayikilii itti oofan jira jechuudha. Wajjin laallee jechuudha hunda isaatiin wajjin kootta. Kana hunda namni mana bitatee as keessaa qabatu iyyuu itti fayyadamuu danda'a jechuudha. Waaw. አሪፍ እንዳለ በቃ እድለኛ ነው እዚህ ቤት የገዛ ሁሉም ጂም የተሞላ ምናምን ምንም ሙሉ ዕቃ አለ። አስተማማኝ ነው። የቀረ ነገር የለም። የጤንነታቸው እንደፈለገ ለጤንነታቸውም የተሟላ ነው። ማን ሁሉ ነገር ዋው ነው። በጣም ምርጥ ነው። ይሄ እንግዲህ የስፓ የአገልግሎት የምንሰጥበታችን ፍሎር ነው። ሙሉ 4ኛ ፍሎር ደግሞ የስፓ አገልግሎት ብቻ ነው የሚሰጠው። እዚህ ላይ የሞሮኮ ባዝ አለ፣ ሳውና ስቲም አለ፣ ስፓ አለ፣ ማሳጅ አለ፣ አይስ ባዝ አለ። እነዚህን የመሳሰሉ አገልግሎቶች የሚሰጥ ፍሎር ነው። ይሄ ደግሞ ጂሙ እንዳየኸው ሁለተኛ ግማሹና 3ኛ ፍሎር ሙሉ ጂም ነው። አራተኛ ፍሎር ሙሉ ደግሞ በዚህ መልኩ የስፓ አገልግሎት የሚሰጥ ነው። እዚህ ጋር እንደምታያቸው እነዚህ ዲጂታሊ ሎክ የሚደረጉ ሎከሮች ናቸው። ደንበኞቻችን ሲመጡ የነዚህ ቦክሶችን ተጠቃሚ ይሆናሉ። እቃቸውን እዚህ አስቀምጠው ውስጥ አገልግሎት ለማግኘት መግባት ይችላሉ ማለት ነው። እስቲ ደግሞ ውስጥ ገብተን ደግሞ የጸዳ ነው። ውስጡ እንዳለ ሰው አለ መሰለኝ። አለ እንግዲህ ይሄ ልብስ መቀየሪያ ነው። ኦኬ እንግዲህ ብዙ ክላሶች ስለተያዙ ለነገርኩ ነው። ሰው ሙሉ ሰዓት ስለሚጠቀም ከፕራይቬሲ አንጻር ብዙ ደስ አይልም። ግን ያው ክፍሎቻችን በዚህ ይሄን ይመስላሉ። ስቲሙ፣ ሳውና ሁሉ ነገር አለ። እስቲ ማየት ይችላል። ውስጡንም እናሳያለን። እዚህኞቹ ማየት ይችላል። ይሄን ይመስላል። ዋው በቃ በጣም ምርጥ ነው። ሁሉ ነገር የተሟላ ነው። ማን ነው ያው ሌሎች ውስጥ ሰው ስላለ ምንም የጎደለው ነገር የለም። ማን ነው በቃ ተሟላ። ያው እንግዲህ ይሄ አሁን የመጣ ነው 6ኛ ፍሎር ላይ ነው። ኮሪደራችን እንደዚህ ሰፋ ያለ ነው። በዚህ መልኩ ሰፋ ያለ ኮሪደር አለ። እስቲ ደግሞ ወደ ቤቶቹ እየሄድን ደግሞ የተለያየ ሊፍቶች አሉት ማለት ነው። ሊፍቶች አሉት። ደረቅ ቆሻሻ ማስወገጃ አለ። የአደጋ ጊዜ መውጫ አለ። እነዚህ ነገሮች በደንብ ያማከለ ነው የሚሆነው። ስለዚህ እስቲ እናያቸው፣ ቤቶቹንም እናያቸው። ይሄ እንግዲህ ባለ 3 መኝታ 209 ካሬ የምንለው ቤታችን 209 ካሬ በጣም ትልቅ ነው። እንዳለ ያረፈበት 209 ካሬ ማለት 209 ካሬ ነው። በደንብ ሰፋ ያለ ነው። ይሄ እዚች ጋር የዳይኒንግ ኤሪያ ነው። የሳሎኑ ፓርት ማለት ነው። ዳይኒንግዋን እኛ ራሳችንን ሞዲፋይ ያደረግናት። ይሄን ካስፈለገ ማንሳት ይችላል። ማንኛውም ሰው ማንሳት ይችላል። እዚህ ጋር ይሄ ደግሞ የሶፋው ኤሪያ ነው። ሊቪንግ ኤሪያው ደግሞ ይሄ ነው። እንደምታየው ሰፊ በረንዳ አለው። ሰፊ በረንዳ አለው። በበረንዳውም ጋር ደግሞ በጣም ደስ የሚል እይታ አለ። የፈለገ ሰው ሶፋ፣ የፈለገ ሰው አረቢያ መጅልስ ምናምን ያደርገዋል። አንስቶት በደንብ ይችላል። ሙሉ ይሄን ማንሳት አንስቶ ልቅቅ ያለ ሳሉ ማድረግ ይችላል። መኝታ ክፍሎችስ እስቲ እዚህ ጋር ስንት መኝታ ክፍል አለው ማለት ነው? 3 መኝታ ክፍል አለው። 3 መታጠቢያ አለው። 3 መኝታ ክፍል 3 መታጠቢያ አለው። ይሄኛው የሰራተኛ መኝታ ክፍል ነው። እዚህ ጋር ይሄ ሰራተኛ ነው። እዚህ ጋር መታጠቢያ አለ። አንድ መታጠቢያ አለ። ሻወርም አለው ምናምን ሁሉም ነው የተሟላ መታጠቢያ። እቺ የልብስ ማጠቢያ ቦታ ነች። ልብስ ማጠቢያ ማሽን። ሁለተኛ መታጠቢያ አለ። እዚህ ጋር ልጆች መኝታ ነው። እዚህ ልጆች መኝታ ነው። ልጆች መኝታ ነው እዚህ ጋር ነው። ከነ ቁም ሳጥኑ ሙሉ ቁም ሳጥኑን ገጠመን በዚህ መልኩ በደንብ የልጆች መኝታ አንደኛ የልጆች መኝታ ነው። ሻወር ሽንት ቤት ለልጆቹ እዚህ ጋር አለ። ሁለተኛ እዚህ ጋር ስንመጣ ደግሞ ሁለተኛው የልጆች መኝታ አለ። ከነ ቁም ሳጥኑ ይሄ ሁለተኛው የልጆች መኝታ ነው ማለት ነው። ሁለቱም የልጆች መኝታ ናቸው። ቁም ሳጥኑም ሁሉ ነገር የተሟላ ነው። እዚህ ጋር ስንመጣ ማስተር ቤድሩማችን ነው። ዋናው መኝታ ክፍል ይሄ ዋናው መኝታ ክፍል ነው። ማስተር ቤድሩሙ ይሄን ይመስላል። በረንዳው የሳሎኑና የማስተር ቤድሩሙ አንድ ላይ ይገናኛል። ከስሩ በረንዳ ነው ያለው እንደምታየው። እዚህ ጋር እይታው ደግሞ በዛ ላይ በጣም ያምራል። እቺስ ሽንት ቤት ሻወር የመኝታ ክፍሉ
እሺ እዚህ ጋር ስንመጣ ይሄ መልበሻ ክፍል ነው። ይሄ መልበሻ ክፍል ነው። ቁምሳጥንም ራሱን የቻለ አለው። ውስጥ ላይ ደግሞ መታጠቢያ አለ። ሽንት ቤት አለ። ኦኬ ችግር የለውም። ውስጥ ላይ መታጠቢያ አለው። መልበሻ መታጠቢያ አንድ ላይ ነው ያለው ማለት ነው። ከዛ ውጭው ደግሞ በመኝታ ክፍል ያስወጣል፣ በሳሎን በኩል ያስወጣል ማለት ነው። በሁለቱም በኩል ያስወጣል። እንደምታየው እንግዲህ የከተማችን እይታ በጣም ያምራል እዚህ ጋር። ኦኬ እሺ። ይሄ አስፋልት ወዴት የሚያገናኘው ነው? ይሄ ማለት ቀጥታ ወደ አያት አደባባይ የሚወስድ ነው። ወደታች ደግሞ ወደ ጎሮ የሚወስደው ነው ማለት ነው። በዚህ በሳሎኑ ጋር መግባት ይችላል። ይሄ በሳሎኑ በኩል ነው ማለት ነው። ያው እንግዲህ ኪችናችን ደግሞ ይሄ ነው። ይሄ ኪችኑ ነው። እንደምታየው ኪችን ካቢኔቱም ሁሉም ነገር ሬዲ ነው። በዛ ላይ ደግሞ ያው መስኮትም ቢኖረው ሜካኒካል ቬንቲሌሽን ሲስተም ይኖረዋል። ኦኬ ስለዚህ ሳከራ አየርም በዚህ አየር ፍሬሽ አየር ነው የሚኖረው ሁልጊዜ ማለት ነው። የታመቀ አየር ሊኖረን አይችልም። በዚህ መልኩ ያለ ኪችን ነው። እንግዲህ ሰፋ ያለ ቤት ነው። 209 ካሬ ብዬ ያወራው ይሄ ነው። ኦኬ ዋው በጣም ምርጥ ነው። አሪፍ ነው። ባለ 3 መኝታ ማለት ነው። እሺ አሁን ይሄ በጣም ምርጥ ነው። አሪፍ ነው ባለ 3ቱ። እና አሁን ወደ ጉዳያችን ስንመለስ ሱመያ የትኛውን ቤት ነው የወሰደችው? አጋጣሚ የሆነ ሱመያ የወሰደችው ቤት ከዚህ ፊት ለፊት ያለው ቤት ነው። አዎ እሱ ደግሞ ትንሽ ከዚህ ሰፋ ይላል። 223 ካሬ ነው። ጭራሽ ይጨምራል። አዎ ሰፋ ያለ ካሬ ነው እሱ። ሰፊ ቤት ነው። ቆንጆ ነው። እይታቸው ግን ተመሳሳይ ነው። ስለዚህ ከዚህ ፊት ለፊት ያለውን ቤት የወሰደችው። ስለዚህ አንተ ይሄ ፍሪ ቤት ነው፣ ይሄንን መውሰድ ትችላለህ። በጣም ደስ ይላል። ይሄንን መያዝ ትችላለህ ማለት ነው። ይሄ አሪፍ ነው። በቃ በጣም ምርጥ ነው። እየተኖረበት የሚከፈል ነው። ዝግጁ ነው። በቃ እዚያው ምንም እንትን ትንሽ አለ መብራቶች፣ እሱ ነው 1 ሳምንት ጊዜ ነው የምትሰጠው። መብራቶችን ብቻ ማስተካከል ነው። ሌላ እቃ ይዘህ መግባት ትችላለህ ማለት ነው። እዚህ ምንም ጥያቄ የለውም። ዋው በ1 ሳምንት ጊዜ ውስጥ እኛ ሙሉ ለሙሉ አጠናቀን ቁልፍ እናስረክብሃለን። በጣም ምርጥ ነው። አሪፍ ቤት ነው። የሚገርም ቤት ነው። የሱመያ ነው ይሄ ነው። ሌሎቹም ሰው ገብቶበታል። የሚሸጡ ብዙም አሉ ማለት ነው። ባለው ይሄ ደግሞ እዚህ ጋር እንደምታየው የደረቅ ቆሻሻ ማስወገጃ እና የአደጋ ጊዜ መውጫው እና ቆሻሻ ማስወገጃ ነው። አሪፍ ነው። እንደዚህ ኮሪደሩም ለቀቅ ያለ ነው። ሰፋ ያለ ነው። ልጆችም ምንም እዚህ ወጣው መጫወት ማድረግ ይችላሉ ማለት ነው። በጣም ደስ ይላል። ዋው ነው። በጣም ምርጥ ነው።